አደዬ መስለይ መልከየኔ አደዬ አደዬ ከርታታዬ ናት ወደድኩሽ አለና ጠላሁሽ ቢለኝ እኔስ መስሎኝ ነበር ሌላማ ይገኝ ተገኘ ደረረረ ተገኘ ሱፉን ግጥም አርጎ ተከምክሞ ጸጉሩን መላክ መስሎ ታየኝ ይሄኛው አያለው ማማሩ ወየጉድ ደረረረም ወየጉድ እሞታለሁ ለሱ ጥሎብኛል ዕዳ እበራለሁ ለሱ ነይ ሲለኝ ማለዳ ዘመኑ ምን አለኝ ዘመኑ ወርቅ ነው ገንዘቡ ያለቀለት ጉዴ ነው ጉዴ ነው ጉዴ ነው ጉድሽ ነው ጉዴ ነው ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን እያየን ሪላክስ እናደርጋለን እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ እናንተ ደግሞ የኮሜንት ሴክሽን ቦታ ላይ ሁሉ ጊዜ እንደምታደርጉት ሐሳባችሁን በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው እንደተለመደው ታዳጊዎችንም መልካም ልደት እንላቸዋለን ለኤሚሊያ ሰለሞን ለማራማዊት ሀብታሙ ለሶሊያና ክብሮምና ለሄመን ታደሰ መልካም ልደት እንዲሆንላችሁ እንመኛለን እደጉልን ለወግ ማዕረግ ብቁልን ለዚህ ቻናል አዲስ ሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሆኑ አዳዲሶችም እንደዛው ነባሮችም ቼክ አድርጋችሁ ሰብስክራይብ አድርጉና ቤተሰባችሁን ሆኑ 100,000 መግባት አለብን የግድ ነው ስለዚህ ቼክ አድርጋችሁ አድርጉ ሁሉ ጊዜ ቪዲዮን ከመጀመራችን በፊት ደግሞ የሥራ ክፍፍል አለን እኔ ሄድሴቴን አደርጋለሁ እናንተ ደግሞ ቪዲዮን ላይክ ታረጉና እንጀምራለን ማን ያዘዋል እንዲወፍሮ ለምን ጂም አትገባም ብሮ አሁንም አልጋ ላይ ተኝት እንዴ አንተ በይሳከ ትምህርት ምንድነው የምትሰራው እንግሊዝ አስተማሪ ማለት ነው አንቺንና አባቴን ለምን ይሳደባል ታዲያ እሱ እኛን አዎ አንቺንም አባዬንም ሁለታችሁንም ሰደበብኝ ከዛም በኋላ እኔ ደግሞ ተናደድኩኝ በጣም ምን ብሎ ነው የተሳደበው እስቲ ንገረኝ የሚያስጠላ ስድብ ነው የተሳደበው ጭራሽ ከዛ ለምን ትሳደባለህ እሺ ሂድ ወደ ቤት አንተ ተጠር አለኝ ምን ብሎ ተሳድቦ ነው እንዳትናደጂ ምንድነው እስቲ ንገረኝ ምንድነው ያለው Your father and mother are alike. Your mother and father are. No. እኔ እኮ አላቅም ምን ማለት እንደሆነ ትርጉሙ አርኩን ያለው ማይካካ አልገባሽም አርኩን ያለው እኛን ጀግና ጃራ እንኳን ማስከበር ከኔ ልጅ ነው አልካንተ ምንም ቢሆን እኮ እናትና አባቴ ናቸው ሄድለትና ጭንቅላቱን ነው ብለው አሁን ትሄዳለሽ ሄድለታል እንዴት ነው መተናችሁ ረዛ እስቲ የቱ ጋር ምን አይነት ነገር ነው ምን እስክትሆን ነው የምትጠብቀው በቃ ጠይቃት እኔ የምልሽ የሆነ ጥያቄ ልጠይቅሽ ነው ይደብርሻል እንዴ ምንድነው ጠይቀኝ እያፈሳሽ ነው እንዴ እንዴ አብሽት በልተሽ ነው እንዴ መጣሽ እንዴ ፋጉሎ እኮ ነው የሚለው የቱራጅ በእናትሽ እንዴ አኞ እንዴ የፈለገ ቢሆን ነው እንደ ልጅ አይልም ለሴት ልጅ ለዛውም ገርል ፍሬንድ ሆነች አያረገውም ወይሱ ወይ ለምንድነው ሴቶች ሁሉ ጊዜ ለወንዶች ምግብ የሚሰሩት ምክንያቱም እስር ቤቶች ታሳሪዎቻቸውን የመመገብ ግዴታ አለባቸው እንደውም አሁን እስረኞቹ ራሱ እንዲሰሩ ያረጓቸው አሁን አስቆርጮ ነው በግድ እንደዚህ አርጎት እንደዚህ ጎፈር አርጎት ሽፍታ እየመሰለ አስቸግሮኝ እናንተም ተባበሩኝ ከስር ኮሜንት ላይ አስቀምጡልኝ ጻጉሩ እንደዚህ ነው የሚያምረው ከዚህም ደግሞ ሲያጥር ደግሞ ይበልጥ ያምራል አሁን እንደዚህ ያሰጣሉ አየር ላይ እንደዚህ ያሰጣሉና ኮሜንት ላይ ሲንጨባረር ነው የሚያምረው ወይስ ሲቆረጥ አሪፍ የተበልኩት ነገር
ሙዝዝላለ ችኮሪ ችኮ ማን አሪፍ አይደለም። ሚስት ካልወደደች ደግሞ አልወደውም አንተላለው ምን አላሳድገው። ገነት ንጋቱና ባለቤቷ እንግዲህ ትላንትና እንደ ኢንተርቪው እንደ ዲስከስ አይነት ነገር ቪዲዮ ሰርተዋል። አራስ ነች ምን ነች የተባለው ነገር እንደሌለ አይተናል። ያው ተመልሰው ግን ለልጆቻቸው ሲሉ መታረቃቸው ምናምን ደግሞ በጣም ደስ የሚል ትልቅ ነገር ነው። እውነት ለመናገር ብዙ ሰዎች ባይቀበሉትም ግን አሪፍ ነው ብዬ ነው ማስበው እኔ። ሮፍናን አንድ ጊዜ ምን አለኝ መሰላችሁ? አንድ ኤስ የሚባል ወዳጄ ሮፍናንን ያውቀዋልና ና ላስተዋውቅ ከሮፍናን ጋር አለኝ። ሮፍናን ያኔ ገና የመጀመሪያ አልበሙን እንደሰራ ኮንሰርትም ከመስራቱ በፊት ነው ይሄ። እሺ አልኩት። ላሊዮኔዝ የሚባል ቦታ ቁጭ አለ። ከዛ በኋላ ሮፍናን መጣ። ሮፍናን መጥቶ ጓደኛዬ መጣው ብሎ ተነስቶ ሲሄድ አንድ ጥያቄ ነው የጠየቁት ሮፍናንን። 5-6 ዓመት እንደፈጀብህ ተነግሮኛል ይሄ አልበም እና የመጀመሪያው ኢዲኤም አልበም እንደመሆኑ መጠን ብዙ ለፋበት። ዝም ብለህ ቀለል አድርገህም ብትሰራኩ ፍክክር ስለሌለብህ ብዙ ብር መስራት አይቀርም ነበር፣ ይሸጥ ነበር፣ ታዋቂ ትሆን ነበር አልኩት። እኔ እንደዛ ስለው ምን እንዳለኝ ታውቃላችሁ? ሮፍናን ወደ ላይ ቀና ብሎ አየና ስጦታው ከላይ ከተሰጠ ለምን ትቆጥባለህ ነው ያለው። ዛሬ ድረስ ማድረሳት ንግግር ናት እቺ ንግግር። ሮፍናን ልሰግጥ ልፈምስ ዝም ብዬ ብሬን ልሸቅል ቢል ኖሮ ገና 6 ወር መታ አድርጎ ቢቱን ለትውልዴ ምን አይነት ቅርስ ነው ማስተላልፈው፣ ምን አይነት ዕውቀት ውስጡ ያለ ኮንቴንት ነው የምሰጣቸው፣ የሚጠቅማቸው እንዲያስተውሉ የሚያደርጋቸው መልእክት ያለው ነገር ሳይ ይለቅልን ነበር። ዝም ብለን ክለብ ውስጥ ሴቱን ምኑን እያቀፈን እየዘለልን የምናሳልፈው ዘመን ይለቀቅልን ነበር። ግን ሮፍናን ለትውልዱ ያስብ 5-6 ዓመት የቆየው ላለመሰገጥ 5-6 ዓመት የቆየው ዝናና ብር የሱ ጎሎች ስላልሆኑ የሱ ጎል ታሪክን መቀየር፣ የሱ ጎል ትውልድን ማንቃት ማደደብ አይደለም። መልካም አሁን እንግዲህ እንደምታውቁት ይሄ ሰግጥ ፈምስ የሚለው የአዶናይ ዘፈን እንደዛ ነው ብሎ ከተናገረ በኋላ እንደ ዘፈንም አድርጎ ከሰራው በኋላ ይሄ ወንድማችን በትላንትናው ቪዲዮ አይተናል። አልሰግጥም እንዲህ ያለለ ምናምን ብሎ ነበርና ይሄንን ቪዲዮ በድጋሚ ሰራ ማለት ነው። እቺን ቪዲዮ ሮፍናን ሪፖስት አረገው ማለት ነው። ሪፖስት ስላረገው ያመነበትን እሱም ነገር ያለውን ነገር ስለሆነ ሪፖስት አድርጎታል። በዚህ ደግሞ ዮናታን ደስ የተሰኘ አይመስልም ምላሽ ሰጥቶታል። ሮፍናን ይህ ቪዲዮ ላንተ ነው። ቢካዝ ሪፖስት ያደረግከው ቪዲዮ አይቼዋለሁ፣ የሆነ ሰው ልኮልኛል። እኔ ደግሞ በጣም ነው የምወድ በጣም ማደንቀስ ሰው የሐሳብ ላካፍል ፈለኩኝ ማለት ነው። የሆነ ልጅ ስለመሰገጥና አዋቂነት ፖስት ያለው ነገር አለ። አልሰግጥም ምናምን እያለ ማለት ነው። አዋቂነትን እያደነቀ ኦፍ ኮርስ አዋቂ መሆን ማንንም አልጎዳም። ግን ችግሩ ምንድነው መሰለክ ሮፊ፣ አንተ ለራሱ እዚህ ደረጃ የደረስከው ሰግጠህ ነው። ቢካዝ ልንገርህ፣ መጀመሪያ አስታውሳለሁ አንተ ሙዚቃ ስትጀምር አሁን ያለህበት ደረጃ ከመድረስህ በፊት አስታውሳለሁ ከ8-9 ዓመት በፊት ጂም ስፖርት እየሰራው አንተን እሰማህ ነበረ። ማን እንደሆን ካላቅም ነበር እውነት ለመናገር ግን እሰማህና ወድህ ነበረ። አሁን የምልህ ነገር ምንድን ነው፣ አንተ የዛኔ አዋቂ የነበርከው የድሮ ህይወትህን ነው። which is ሮፍናን አልነበረም የዛኔ። ሮፍናን ታሪኩ ነበር፣ የድሮ ታሪኩ ነበር። ሮፍናን የዛኔ ሮፍናን ይህ አሁን ያለው ሮፍናን አልነበረም። ስለዚህ አንተ የነበረህ ዕውቀት ስላለፈው ታሪክህ ብቻ ነበረ። ግን የሆነ የአእምሮ አካል ውስጥ ማለት ነው ሮፍናን እዚህ ደረጃ መድረስ ይችላል ብሎ አመነ። ገባ? ሮፍናን ኢትዮጵያን በሙዚቃ ይቆጣጠራል ብሎ ማመን ጀመረ። የዛኔ ነው ምልክ። ገባ? አሁን ያለህበት ስኬት ይታየህ ጀመረ። ለዛም ነው ጉዞ የጀመርከው፣ መንገድ የጀመርከው እኛን በሙዚቃ ለማዝናናት እና አንተም ራስን ትልቅ ደረጃ ለማድረስ ማለት ነው። ግን በእርግጠኝነት አንተ ያጋጠመ ነገር ልነግርህ እፈልጋለሁ። አሁን የዛኔ አላማህ ስታየው ትልቅ ደረጃ መድረስ እችላለሁ ብለህ ስታስብ የመጣልህ ነገር ምንድነው? አንተ እኮ ይህ አታውቅም፣ ፒያኖ መጫወት እኮ አታውቅም፣ ቢት መስራት እኮ አታውቅም፣ መዝፈን እኮ ያን ያህል አይደለም ምናምን የሚሉ በጣም ብዙ ኔጌቲቭ የሆኑ አሉታዊ የሆኑ ሐሳቦች ነበሩ። እሱ ብቻ አይደለም፣ አንተ እኮ ከዚህ ሰፈር እኮ ነው የመጣኸው፣ አስተዳደግህ እኮ እንደዚህ እኮ ነው፣ ቤተሰብ ምናምን እያለ አንተን ሊያወዳድቅ የሚሞክር የአእምሮ አካል አለ። ግን አንተ እሱ ድምፅ ያለፍከው በእውቅና ብቻ ሳይሆን በመሰገጥ ነው። እነሱ ድምጾች እየሰማሃቸው ግን በማይታየው ነገር አምነህ ይሳካልኛል ብለህ ሰግጠህ መስራት ጀመርክ። ሰግጠህ መማር ጀመርክ። አየህ፣ መሰገጥ ማለት ዝም ብለህ ጀዝባ መሆን ማለት አይደለም። ዝም ብለህ ራስን ወደ አደጋ መክተት ማለት አይደለም። እነዛ መጥፎ ሐሳቦችን አለመስማት ነው። እየተናገሩ እያሉ እንዳልሰማህ አስመስለህ ወደ ዓላማህን መጓዝ ነው። መደደብስ ምንድን ነው? ድድብ በሉ ያልኩት እኔ ለነዛ መጥፎ ድምጾች ነው። እነዛ መጥፎ ድምጾች
አውቀው ሊሸውዱ ይሞክራሉ። በቂ እንዳልሆንክ እንደማትጠቅም ከሰው በታች እንደሆንክ ትልቅ ደረጃ መድረስ እንደማትችል እየተናገሩ ሊያሳንሱ ይሞክራሉ። ድድብ የምትለው ደግሞ በነዛ መጥፎ ድምጾች ነው። አንዳንዶቻችን የአንድ ሰው ታሪክ ሳንሰማ ሳንረዳው ምን እንሆናለን? የራሳችን አስተሳሰብ ያሸንፈናል። ስለዚህ ሮፊ ላስረዳ ብዬ ነው ቢካዝ በጣም ስለምወድና ስለማከብረህ ኤክስፕሌን ላርግልህ ብዬ ነው። እወድሃለሁ። ነፃነት ካንተ ጋር ዘፈን ብትሰራ በጣም ደስ ይለኛል። ቻው። ለኔ በመጀመሪያ ደረጃ እነዚህ ድምጾች ሮፍናን ጭንቅላት ውስጥ መተው ነበር ወይ? የመጀመሪያው ጥያቄ ነው። አትችልም እንዲያትሆንም የሚል ነበር የሚሰማው ድምጽ ወይስ ትችላለህ ሮፍናን በርታ ይሄን አርግ የሚል ነበረው የሚሰማው የሚለውን ማጣራት ይጠይቃል። አንተ ግን ያብራራህበት መንገድ ለራስህ ትክክል ሊሆን ይችላል፣ ግን ደግሞ ዘግይተሃል። ሁለተኛ ሮፍናን ሪፖስት ስላደረገው ሮፍናን የተለየ ወይንም እውቅና ስላለው ምናምን ለሱ ለማብራራት ከሚሆን ይልቅ እንደዚሁ ለህዝቡ እንደዚህ ማለት ልክ አይደለም፣ ሰግጥ ማለት ልክ አይደለም እያለ ሰው ሐሳብ ሲሰጥ ለህዝቡ ዝም ብለህ እንዳው እንደሰራው እንዲህ እኔ ማለት የፈለኩት ይሄን ነው ብለህ ሌላውንም ህዝብ አክብረህ ብትሰራው ደግሞ የበለጠ ቫሉ ይኖረው ነበር ብዬ አስባለሁ። የዮናታን ኢንተርቪው ጎስና አቢዩኤል ቢፍ አላቸው and so much more። ወደ መጀመሪያው ዜናችን ስንሄድ ዮናታን ወቸው ጉሌ ቀርቦ ሲቀውጠው ነበር። ፓርደን ወሬ ሲወራ እንደ ዮናታን ነው ለካ። ሴኩሪቲ ብብትና ብብት ተይዞ እንዲቻላል እንዴ በቃ ዘ ቤስት ስቶሪ ቴለር እየተባለ ነው። እንቅስቃሴ ያለው ከዶክተር ነው የሚበልጣል ማለት ነው። እስኪ ኮሜንት ላይ ያሳውቁ። የዛሬን ያሳድረኝ ቀጣይ ደግሞ የጎስትና የአቢዩኤል ጓደኝነት አብቅቷል። አቢ ይቅር እንዳይልሽ ይሄ ሪያሊቲ ነው። አቢዩኤል ኮሜዲያን ነው ብሏል። እዚህ ጋር ነው የጀመረው። ትላልቅ የሆኑ የአርሰናል ደጋፊዎችን ጥሪ ለማድረግ ተገድተናል። የሙቀት ሰዓት ዮናታን ደረሰ፣ የአብስራ አዲሱ ቢታዮን ፓርደን ኮሜንት ላይ ሜንሽን በማድረግ ማለት ነው እናጨናንቃቸው። እስኪ ምን ብሎ ኮሜንት አረጉ? አሰፈሎ አርሰናል ፋን አሰፈሎ እንዴ ዲሲፕሊን። አሁን እሷ ግራ ገብቷታል። ያሞነ ይሄ ግን የነሱ ካታጎሪ ሞቅ አድርገውታል። በነገራችን ላይ ዶክተር ነው ቅር እንዳይልሽ ስቶሪ ቴሊንግሽ ያበደ ነው፣ ግን እንቅስቃሴ ይቀረዋል። ተረዳሽኝ? ያ ያራዳልች እኔ አስረግጬ ነው የምነግርህ። ያበደ ታሪክ ነው ያለ፣ ግን መንቀሳቀስ ያስፈልገዋል። ብቻ የዛሬው ቪዲዮ ይሄን ይመስላል። ካጠረባችሁ ደግሞ እኔ አያገባኝም። እንግዲህ የዮናታን የሚገርም ነው እና አሁን ሰሞኑ እንደውም በራሱ ኢንስታግራም ገጽ ላይ እዛው ቸጉር ላይ ያወራቸውን ታሪኮች ቦታዎቹ ምናምን እየቀረጸ እያሳየ ነበር። አቢዩኤል ኮሜዲያን ነው፣ እኔን ምረጡኝ። አንተ ደግሞ ወፍራም ነህ፣ በጣም ወፍራም ነህ። ወጥ የነካው ቀሚስ አትመርም። አንተም አርሰናልም አትበለውም እንዴ? ከአርቴታ ታክቲክ እኮ ፈርጉሰን በቴክስት ቢያሰለጥን ይሻላል። ለምን የመነጽሩን ቻሌንጅ አትሰራልንም? ጎስ እንዴ ተለጠብሽ፣ ሄድብሃለሁ፣ መጣብሃለሁ ለማለት እሱ ነው በቃ ቪዲዮ። በሳህን ካልሰጠው አትበላም አዋርዱን። ዩናይትድ ደጋፊዎች ደግሞ እስካሁን ለአቢ ቮት ያላረጋችሁ መቼም ነው ሰው ማናደርጋችሁ? ቮት አድርጉ። ቼላ ከወንድም ጥላ ጎን እንደሆነ እናሳይ። የአቢዩኤልን ሊንክ አስቀምጬላችኋለሁ ባዮ ላይ። ቮት ፎር አቢ። ሌትስ ጎ ጀማው፣ ሌትስ ጎ። አቢዩኤልን ምረጡ አልን። አልሰማላችሁ። እሱን አንመርጥም ካላችሁ እኔ ትምህርት ጀምራለሁ። ጉድ ነው የሚባል ከሶስት ከተጀመረ አስም አስተማሪ የራሱ እርሳ 300 ብር ቢገባ አይገባም ማለት ነው። አስተማሪዎቼ የራሱ አንገቴን ነው የሚወዱት። ታውቃላችሁ ይሄን ደደብ ጭንቅላት ይዞ አለመቀንጠሱ። አቢዩኤልን ምረጡልኝ፣ ያለበለዚያ ወይ አውርዱት። ያው ማንቸስተር ነው ግን ለኔ ማታ ማጅራት መቼ እሱ ነው እያዳከም የሚያስገባኝ። አቢዩኤል ምረጡልኝ። የኔ ልጅ ነው፣ ጎበዝ ኮሜዲያን፣ ጎበዝ ቲክቶከር ነው። ምረጡ። በቃ ምን ይደረጋል? ያው እሱ ካልመረጣችሁ እማራለሁ። እንግዲህ በቃ ቲክታኩ ምናምን በቃ ምረጡ እንቅስቃሴ ቀልጧል ነው የምላችሁ። ምንም በቃ ቶሎ አልቆ እኮ ገና ደግሞ 20 ቀን ምናምን ይቀረዋል ይላሉ። አልቆ ወደሚሆነው እንዳንሄድ። በዚህ አጋጣሚ ምን ትዝ አለኝ፣ በቀይ ሽብር ጊዜ ነው እና ስለ ቀይ ሽብር ስለ ፖለቲካ ምናምንም ማያውቅ ሰው አብሮ ታፍሶ ገብቶ እላው ላይ ቀይ ሽብር ይፋፋምብን የሚል ለጥፈውባቸው ተረድረው አልገባውም እሱ ሊረሸኑ መሆኑንም እና
ቢያይ ምናምን አይጀመርም። በቃ የሚፋፋመው ነገር ምንድነው? ቢጠብቅ እነሱ ወደዚህ ይላሉና አንዱ ሻለቃ ሲያልፍ ተጣርቶ ምን ቢል ጥሩ ነው? አረ ጌታዬ ቶሎ አፋፈሙብንና ወደ ስራችን እንሂድ። ሊሞት መሆኑ ራሱ አልገባውም። እና አሁንም ቶሎ ተመራረጡና እኛ ወደፊት እንሂድ እንጂ። ለሚያልፍ አዋርድ የማያልፍ ቃል አትናገር ይልሃል ታላቁ ዮርዳ። አቢና ጎስ በጣም ከምታስቡት በላይ ጓደኛ ማቾች ናቸው። ሰው ካዋርዱን በኋላ አብረውናም ታያቸዋላችሁና አንተ እዚህ ጋር ጎስት እንዲመረጥ ብለህ አቢን ተሳድበህ ወይ አቢ እንዲመረጥ ብለህ ጎስትን የሌለ ማይሆን ነገር ተናግረህ ተሳድበህ ነገስታቸው እንደው አይደብርህም? እግዚአብሔር ጎስትን ለማስመረጥ እኮ ግዴታ አቢ ኳስ አያውቅም፣ አቢ ኮንተንቱ ሌላ ነው ምናምን ማለት አይጠበቅብን። በቃ ኦልሬዲ በማል ሆኗል። ከአርሰናል ደጋፊ ጎስትን እየመረጠ ነው፣ ዩናይትድ ደጋፊ አቢን እየመረጠ ነው። እና ነገ ሊደብር ይችላል ይሆነ እንደው አይምሮ ካለ እኔ አቢ ኳስ አያውቅም ምናምን። እኔ እግዚአብሔር ነው የምላችሁ ገና ከ2 ዓመት በፊት ቲክቶክ የጀመርኩ ሰሞን ማለት ነው ማቀው ልጅ አለ ኳስ ምንም የማያውቅ ንፍጭል ያለ በቃ በጣም የሚያስቅ ምንድነው የምትለው ምናምን የምትሉስ ልጅ ማለት ነው። እግዚአብሔር ነው የምላችሁ መጥቶ አቢ ኳስ አያውቅም ምናምን እያለ ቪዲዮ ሰራ ማለት ነው። እና አድቡ ጓደኛ ማቾች ናቸው። አቢ እየመራች ነው እዚህ ጋር ዩናይትድ ፋሚሊ ነች። የንጉስ ቤተሰብ ሁልጊዜም አንደኛ ነው መሆን ያለበት። ፖስትም እንግዲህ እዚህ ጋር የሌላ ክለብ ደጋፊ ቮት ቢያደርገው ምናምን ላይክ ሊገርምህ ምናምን አይገባም። እዚህ ጋር የሚገርም ተጽዕኖ የፈጠረ ሰው ነው። እኔ እንዲህ በማሊያ ምናምን ማስብ ሰው አይደለሁም። ላይክ አቢ የዩናይትድ ማሊያ ስለለበሰ አቢ ማሸነፍ አለበት ብዬ ነው እንዲ ፐርሰናሊ ምናምን አላስብም። እንደዛ ብዬ አላምንም። ብቻ ግን ኦሬዲ ነገር በማሊያ ሆኗል፣ ጭዌው በማሊያ ሆኗል። ስለዚህ የአርሰናል ደጋፊ ሄዶ ጎስትን፣ የዩናይትድ ደጋፊ ደግሞ ሄዶ አቢን ቢመርጥ ምንም የሚገርም ነገር የለውም ለማለት ነው። አቢ ብታሸንፍ የዩናይትድ ፋሚሊ ነች፣ የንጉስ ቤተሰብ ነች፣ አንደኛ ነች። ኤዲት ራሱ አይሰራብንም። ትቀልዳለህ እንዴ? ሁለተኛ ወጡ ተብሎ እና በጣም ደስ ይለኛል። ጎስትም ደግሞ ቢያሸንፍ በጣም ደስ ይለኛል። ጓደኛዬ ነው፣ በጣም ሰፖርቲቭ ሰው ነው፣ አብሮ በማደግ አብሮ በመስራት የሚያምን ሰው ነው። ስለዚህ በጣም ግን በማል ገብታችሁ ማይሆን ነገር አንዱ ለአንዱ ብላችሁ አንዱ ምናምን አትናገሩ። በጣም ፋርነታችሁን ነው በጣም የሚያሳየው ማለት ነው። እና ይመቻችሁ ለማለት ነው። እቺ ልጅ እንግዲህ እንደምንም ራሷን ያስጣለች ይመስለኛል። እሷ አቱን አላቅም። አንድ ልጅ በዚህ ጉዳይ ላይ ቪዲዮ ሰርታለች። ማበድ የማይቻልበት ሀገር፣ አንድ ስቴብል መሆን የማይቻልበት ሀገር ስልክ እያወራሽ ነው ብላ ልትቀነድበኝ 1500 ብር ነው። I was talking to myself ኒውን ህለምንሽ ምስኪሎ ገሽል ይሄው እንዴት ራስሽ ልታወሪ ይችላል? ለምን አላወራም? we are discussing my life በጣም ሲሪየስ ጉዳይ ላይ ነበር። እንደውም አቋራጭኝ ትራፊክ ከዛ የቻት ሎጋን ሂጅ ተባልኩኝ። I'm sorry traffic. The number you are dialing cannot be connected at this time. I'm sorry. Try again later. ሳል ቀጥሎ ቤት የገባው ሰው ነኝ። ኡፋይ በጣም ደስ ይለኛል እንደዚህ አይነት ህይወት ሳሳልፍ ቀን። መኪና ውስጥ ሆኖ መጨለል አይቻልም። ብቻ ማውራት ምናምን አወራ ላወራ ምናምን የሚባል ጭቅጭቅ አለ። ቅድሟ እንዳያችሁት በዛ ነው እሪ ያለችው። You and me right now. We're having it out. Let's go. Come on. አመጣለች አማች ብረት መዝጊያ የሚቦል እቺ ትንሿ መሸንቆሪያ ነች። ቱን ዋናው በሩ መዘጋቱ። ሚስጥሬን አስታውሳ ትናገራለች የምትሉ ሰዎች ታሳዝኑኛላችሁ። እኔ ማለት እኮ ፍሪጅ ከፍቼ ለምን ፍሪጅ እንደከፈትኩ ምረሳ ሰው ነኝ። ለራሴ ምግብ ለራሴ እህል ማለት ነው። ሴፍ ናችሁ እንዲህ ብላችሁ እንዳታስቡ ነው። እዩት እንግዲህ አንድ ጥብስ እዩት እንግዲህ ጥብስ ተብሎ ይሁን 1 2 3 እዩት እንግዲህ ጥብስ ያውን አንድ ጥብስ አይ ደቀቅ አድርገው እኮ መረቅ ነገር ቢያደርጉበት በዛ ይል ነበር። እነሱም አከታተፉ በጣም ተላለቀ ነው። በዛ ላይ ደግሞ ምሳ ተብሎ ሊበላ ነው። ወይ ጉድ! እዩት እንግዲህ አንድ ከዛሬ ምንድነው የተፈተናችሁት? ስፖርት ግብረ ገብ እና ጤሴማ ይሄን በሙላ ባንዴ የተፈተናችሁት? እንዴ 3 ፈተና አይከብድም? እንዴት የትኛው ነው የሚከብደው? ከጤሴማ ማለት ምን ማለት ነው? ጤሴማ ማለት ምን ማለት ነው? ሂሳብ በቃ 4 ትምህርት ባንዴ የተፈተናችሁት? አካባቢ
ረበስማም ከዛስ ማንቺ ኮረጅችብክ አቺ መጥመጥባል እንዲህ አድርጌ እየጠፍኩኝ እንዴት ደብቀክ? አው እየጠፍኩኝ ከዛስ ለምን ነው ነገረው ቢይ ማርያምን እንደሞንጆ ማርያምን እኔ ካታላይ ተብል እያየህ ታሻለች። አንተ ማርያም ምን ይባላል እንዴ? በውሸት የሆነ እንዴ ፊቷን እያወቁ እንዲያየች አይታ ምን አረገች? እሺ አሁን ካንተ ራሱ ተፈጫ አሁን ካንተ ይቆረጃል። የሆነ ግን አንተ ጎበዝ ነህ፣ ሰነፍ የምትባል ልጅ ነህ። እኔ ጎበዝ እንደም ደፍተር እስክሪፕት ይሸጥል ከጉብዝናው ብዛት ደብተሩ እስክሪብቶ ነው የሚሸጠው። ማን ካፈረም ጁማው አይደለም እስክሪብቶ መሽተት ጉብዝ ምን ማለት ነው እንዴ? እንዳለ ሬበሬቶ ነው። ኦኬ እስቲ ይታያል። ገባኝ። እንዳለ ራይ ተወስቶ ነው እስክሪብቶ የሚሸጠው። እንዳለ ምንም ዘመኑ ማለት ነው። እንዳለ እስክሪብቶ ነው ሸጣለው የልጆችን ማን ነው አሪ የሚነስጫቸው ሸታል እስክሪብቶ ደስ ይላል። ደብተር ነው እሺ ይሰጠች እስቲ ደብተር ገሰጠች ባላንጉ በቃ ለ7ኛ እና ለ8ኛ እንጉ በቃ የእናንተ ክላሳችሁ ጎበዝ ተማሪ ማለት የኛ ክላሳችን እኔ ነኝ ጎበዝ የምትለኝ ሚስ 7ኛ እና 8ኛ አልተማርሽም እኮ እሷንሽ ጎበዝ ምን? ለማንኛውም አሁን ግባና እሱን ብላና ድስትን ጠራርግና መቼስ ድስት መጠራረግ ትወዳለህ? ገብተህ አጥና። አረ ስልክ ሰጣለሁ ነው እንዴ? ስልክ ለምን እንደምሰጥ አጥና እንጂ በፈተና ሰዓት ስልክ ላይ ማፍጠጥ አለበት እንዴ? ምን ነው ታውሻለሁ? ምሳ ሳትበሉ እያንዳንድሽን ልጅነት እኮ ደስ ይላል። በቃ እንደ ልጅ ነው የሚያወራው። እንደዚህ የልጅ ለዛ ሲኖረው ልጅ ደስ ይላል። በቃኝ አልፈልግም። ቤት የለቀሽ ውልቅ ሴትዮ እንኪ ቃሽ ጀመርኩትህን አልፈልግም። ቦርሳዬን ነው የምፈልገው። ቦርሳዬን ነው የምፈልገው። ኧረ ጉድ ነው። ሰማ የቤት ሰራተኛ ብዬ ሞዴል ታመጣብኛለህ? ጉድ እኮ ነው። መስማማት እየተቻለ እናቴ ቁጣቱ ደም እኮ በጣም አልነገርኩም ሳስገባት ምን ተፈጠረ? ይኸውልህ ቀይ ወጥ ያሉኝ ከዛን ቀይ ወጥ ሰራሁላችሁ ከዛን ሽንኩርቱ ረስቼዋለሁ። ይረሳል። እሺ ከዛን እየበሉ ሽንኩርቱን ከተፍ አደረኩኝና ጣል አደረኩላችሁ። እዛ ቴብል ላይ በጥሬው ምን ሽንኩርቱ በጥሬው አይደል? የተወለደችበት ቦታ ነው ስህተት ነው። ከዳዊት ሰው መወለዷ እንጂ ካራክተሯ ያፍታም ነው። አትፍረድባት። እሱን ብቻ ይሳሳትሽው እናቴ ከረበ ምን ትላለች? ኤምጂ ጀመር ግን ትቆጣኝ አልፈልግም። ቀርስራው ይቀራል እንዴ? በቃ አሁን እሷን ተዋትና ነው ማለት በዚህኛውም በድለኛል። በቀጣዩ ማለት ነው ላያያዝ የሚመች ቆንጆ የሆነ ነገር ሽንቅጥ ያለ ስሊም ቆይ አስጨርሰኛ። ማን ነው ሁሌ የሚነጫነጨው? እኔ። ማን ነው ሁሌ የሚጨቃጨቀው? እኔ። ማን ነው ሁሌ ቀድሞ የሚያኮርፈው? እኔ። ማን ነው ሁሌ ቀድሞ እንለያይ የሚለው? እኔ። ስለዚህ ማን ነው ጥፋተኛ? አንተ ራስህ። የመንግስት ያለ ብቻ ሳይሆን የተባበሩት መንግስታት ያለ ነው የሚያስብለው። እንዲህ ናቸው። ያስገርማል። ይኸውልህ ከዚህ በኋላ ፈገግ በለ ሰው ሰላም በልሽ። ምንድነው እንደ ሰው ሁን። ኧረ ይደብርሽ። በቃ ኖርማል ነው። ትንሻለሁ እንዴ? እንዴት እንደገረመኝ በቃ እሷ ነገር ነው። አዎ እንዴት ነሽ? ቀላል ስጋር ሹሉ ተረፍ ማለት ነው። አትዘባለ አለ በቃ ይመች እንደገና አትተብሽ። እሺ በጣም ነገር አለ። የምር ነው። ምን እንደዚህ የሚያስገለፍጥ ለሴት ምን ባለ ትዳር አለ አግቢኝ ነው ምን አልከባኝ። አሁን ዋለልሽ ማለት ነው። ቅድም እኮ ምን ማለት ነው? ተቀረል ሲጀመር ለትዳር አትሆንም አንተ። እሺ አንዴ ትራላ አንዴ ደግሞ እንደዚህ ለሴቶች ሲጀመር አልፈልግም። አልፈልግም በቃ ከምርሽ ነው። ይሄ በቃ እንግዲህ እነዚህ ኮንቴንቶች ውስጥ
ሴቶቹ አብረው እየሰሩ ነው አይደለ? ስለዚህ እያመኑበት ነው ማለት ነው። ዲፌንድ የምታረጉ ከሆነ አርጉ። ምንድነው? ሳይካትሪስት ነች። ይሄው የዛሬ ስራው ይሄ ነው ወይ? ባህሪዋ ደንገጥም የለም። እስክሪብቶ ምናምን ካስፈለገ እዚህ ያለ እስክሪብቶ አንተ ውሃ አምጣላት። እሺ ወደዛ ሳፈር ውሃ በምንድን ነው የምንሰጣው? በክዳን በአይላንድ ነው። በክዳን የአይላንድ ማማራ እማዬ ምን ተማርኩሽ? ዩስሚዝ ምን ተማርሽ? ዩስሚዝ አይደለም ድገሚ። ምን ይሉሻል? ዞር በይ ማለት ዩስሚዝ 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 ኤክስኪውዝ ሚ 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 ስናይቷት ኤክስኪውዝ ሚ ማየ ኤክስኪውዝ ሚ 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 ጀግና ምንድን ነው የምትያቸው? ጉቾ ኤክስኪውዝ ሚ ኤክስኪውዝ ሚ ኤክስኪውዝ ሚ ኤክስኪውዝ ሚ ኤክስ ኤክስኪውዝ ሚ ኤክስኪውዝ ኤክስኪውዝ ሚ ታዩ ጋይስ ቻይና እንደመጣው ቻይኖች ለምን እንደዚህ እንደሚቀመጡ ግራ ነበር የሚገባኝ። ስለደከማቸው ሳይሆን ከህፃነታቸው ጀምሮ ስለሚቀመጡ እንደ ልምድና ባህላቸው እንደ ጉር ነው። ቦታ ላይ ባቡር ሲጠብቁ፣ ስትሪት ፉድ ሲበሉ፣ ኢቭን ጀስት ቻት ሲያደርጉ እንደዚህ ቁጭ ብለው ነው። ለእነሱ በጣም ኮምፎርቴብል ነው። ረጅም ደቂቃ መቀመጥ ይችላሉ። ለእኛ ለኢትዮጵያውያን ግን የሚሆን አይመስለኝም። እኔ ለአንድ ደቂቃ ተቀምጬ ሞክሬው እግሬ ተንቀጠቀጠ። እናም ሌላ ጊዜ ስታያቸው እንዳትደነግጡ ለማለት ነው። ባይ። እኔ ለመጀመሪያ ሳያቸው ነው ይገርማል። እየጠራ ነው። ሄሎ ወይኔ ወንድም። አዎ አግኝቼ ነበር። ችግር የለውም። እታችኛው ግሮሰሪ ያስቀምጥልሃለሁ። ችግር የለውም። ስልክ እነዚህ ነው ብለውኝ ነው እንዴ? አንተ ነህ? አዎ እኔ ነኝ። ይሄ እኮ ነው ስልክ እኮ ገብቶኛል። ስጠኝ ስልክ። አይ መጀመሪያ ክፍያ ትከፍላለህ። ለምን ክፍያ ነው ከፍለው እንዴ? 20 ጃምቦና 4 ደብል ጠጥተው አስይዘውት እኮ ነው የሄዱት። አሁን ከዚህ በኋላ ስልክ የሚያገኝ ሰው እንትን አስቀምጬልሃለሁ እያለ አስቤዛውን ይዞ እየሄደ እንዳይሄድ ብቻ። አዝኛለሁ። ዛሬ በእውነት ደስ ብሎኝ አይደለም የመጣሁት። አዎ ተሸንፌ ነው የመጣሁት። የመሸነፍ ስሜት አለ ውስጤ። በቃ አልቻልኩም። ምንድነው ያልቻልኩት? ምንድነው የተሸነፍኩት የሚለውን ነገር ዛሬ ላብራራላችሁ። ምንድነው ያልቻልኩት መሰላችሁ? ወቸ ጉድን አሜሪካ ላይ ሪክሬት ማድረግ አልቻልኩም። ወቸ ጉድን አሜሪካ ላይ ሪክሬት ማድረግ አልቻልኩም። አቅቶኛል። በቃ ወቸ ጉድን መጀመሪያ ስንፈጥር ሐሳባችንና ዓላማችን የነበረው በጣም ሁላችንም የራሳችንን ይሄኛው ትውልድ የራሱን ሐሳብ በቃ ያለ ሂስ ያለ ቆጣቢነት ያለ ያዥነት ምናምን ያለ ገደብ ምናምን እንደፈለገ እያወራ በሁላችንም ታሪክ ውስጥ ለእያንዳንዶቻችን የሚጠቅሙ ታሪኮች የሚጠቅሙ ቁም ነገሮች ምናምን ይነሱበታል። ያንን ይዘት ከዛ በኋላ እዚህ አሜሪካ ራሱን ለመድገም ሞክሬ ነበር። ነገር ግን ያንን ማሳካት አልቻልኩም። ብዙ ጥሪ ያለው የምችለውን ሁሉ ሞክሬ ያለኝ ብዬ አስባለሁኝ። እንደ አዲስ ስደተኛ በቃ የቻልኳትን ለማድረግ ሞክሬ ነበር። ግን በጣም ከባድና አስቸጋሪ ሆኖብኛል ወቸ ጉድን ሪክሬት ማድረግ። በዚህ ቪዲዮ ላይ አይቼው ነበርና እረዳዋለሁ ክብደቱን ማለት ነው። ያው እኔም ውጭ ሀገር ሆኜ ስለሆነ የምሰራቸው የዩቲዩብ ኮንተንቶች እንደዚሁም ፖድካስት በተለይ ከገስት ጋር ለመስራት በጣም ከባድ ነው። አንደኛ የምትጠሯቸው ገስቶች ከቤተሰባቸው ጋር ያላቸውን የግል ታሪክ እንዲሰማ አይፈልጉም። እዚህ ያሳለፉትን ስትራግል ማም እንዲወራ አይፈልጉም። እሱንም እረዳለሁ ከምን ምክንያት እንደሆነ። ውጭ ሀገር ሆነው ይሄ እንደዚህ አልተመቸኝም እንደዚህ ሆኜ እንዲሆኝ ብለው ለቤተሰቦቻቸው ብዙ አይነግሩም። በእኛ ባለም እንደሆነ አላቅም አልተለመደም። ስለዚህ ወጥቶ ግን ስለ ውጭ ሀገር ለህይወቱ ምናምን ብትጠይቁት እዚህ ያሳለፈውን ከባድ ነገር ቢያወራ ቤተሰቦቹ ሊደነግጡም ሊያዝኑም ይችላሉ። እንደዚህ አሁን አንዱን ምክንያት ነው የነገርኳችሁና ከቦታ ርቀት እንደገና ደግሞ የግል ህይወት ሩጫው ሰዓቱ ምናምን 2-3 ሆኖ ማስኬድ አልተቻለምና በጣም በቃ አልቻልኩም ብሎ ተማሮ ሲናገር ነበር አቤል።
እንግዲህ ያን ሁሉ ስትራግል እያደረግን ነው ኮንተንት ክሬት የምናደርገው። በተለይ ውጭ ያለን ሰዎች ትንሽ ይከብዳል። ድምፃዊ ቴዎድሮስ ካሳሁን ባቀረበው ክስ ላይ ፍርድ ቤት የመጨረሻ ውሳኔ ሰጠ። ቴዲ አፍሮ የካቲት 14 ቀን 2012 ዓመተ ምህረት በመስቀል አደባባይ ከተደረገ ኢትዮጵያ ወደ ፍቅር ጉዞ የሙዚቃ ኮንሰርት ጋር በተያያዘ ከአዘጋጁ ላየን ፕሮሞሽን ጋር ወደ ክስ ማምራቱ ይታወቃል። ቴዲ 10 ሚሊዮን ብር ክፍያ ተፈጽሞ ሊሰራ ብስማማም በውላችን መሰረት ገንዘቡ አልተከፈለኝም። ስለዚህ ገንዘቡን ከየካቲት 15 ቀን 2012 ዓመተ ምህረት ጀምሮ ከሚታሰብ 9% ወለድ ጋር እንዲከፍለኝ ጠይቃለሁ የሚል ክስ ዝርዝር ለከፍተኛው ፍርድ ቤት አቅርቦ ነበር። ክሱ የቀረበለት ፍርድ ቤትም በተከታታይ ቀጠሮ መዝገቡን ከተመለከተ በኋላ ጥቅምት 6 ቀን 2016 ዓመተ ምህረት በዋለው ችሎት ለቴዲ አፍሮ 5 ሚሊዮን ብር ሊከፈለው ይገባል ሲል ፍርድ ሰጥቶ ነበር። ይሁንና ተከሳሽ ውሳኔውን በመቃወም ለጠቅላይ ፍርድ ቤት ይግባኝ በማለታቸው ሂደቱ ቀጥሎ ቆይቷል። በኋላም ጠቅላይ ፍርድ ቤት የስር ፍርድ ቤቱን ውሳኔን በማጽናቱ ይግባኙ ተቀባይነት ሳያገኝ ቀርቷል። ይህን ውሳኔ ተከትሎ ቴዲ አፍሮ ገንዘቡ እንዲከፈለው የአፈጻጸም ክስ ቢከፍትም የተከሳሽ ጠበቃ ህዳር 25 ቀን 2017 ዓ.ም በተሰየመ ችሎት ቀርበው በደንበኛቸው ላይ ለቀረበው የአፈጻጸም ክስ የስር ፍርድ ቤት ውሳኔን በመቃወም ለሰበር ሰሚ ችሎት ይግባኝ አቅርበናል። በዚህ ይግባኛችን ላይ ውሳኔ ለማግኘት ቀጠሮ ተሰጥቶናል። በተጨማሪም ድርጅቱ ስራ እየሰራ ባለመሆኑ ገንዘብ የለውም፣ ስለዚህ ለመክፈል እንቸገራለን የሚል ምላሽ ሰጥተው ነበር። በዚህ መሰረት ትናንት ማክሰኞ ጥቅምት 25 ቀን 2018 ዓመተ ምህረት 5 ዳኞች በሚሰየሙበትና በሀገሪቱ ህግ በፍርድ ቤት ደረጃ የመጨረሻ በሆነው የሰበር ሰሚ ችሎት የቴዲ አፍሮ ክስ መዝገብ ታይቷል። በዚህ መሰረት ችሎቱ ቀደም ብሎ ለቴዲ የ5 ሚሊዮን ብር ክፍያ ይፈጸም የተባለውን ውሳኔ አግባብ ነው ሲል የስር ፍርድ ቤቱን ውሳኔ አጽንቷል። ያው እንግዲህ በስተመጨረሻ ለቴዲ ተፈርዷል ማለት ነው። በቴዲ አፍሮ በዚህ በኮንሰርት ጉዳይ በአንዳንድ በዚህ በስራው ማለት ነው በጣም ብዙ ክሶች ፍርድ ቤት አሉት። እሱም የተከሰሰባቸው አሉ፣ እሱም የከሰሰባቸው ገና ያላለቁ ሌሎችም አሉና አንዱ አትሊስት ለሱ ተፈርዶለት ተዘግቷል ማለት ነው። ፐርፐዝ ከማጣከ ከእግዚአብሔር ጋር ከመጣላት ድረስ ማለት እና ያኔ አንድ ጓደኛዬ ያማከረችኝ ለምን አትፈልጊያትም? ምክንያቱም መልስ ታገኛለሽ፣ ብዙ ጊዜ መልስሽን ታገኛለሽ ምናምን ብላኝ እንደ ድንገት አፈላለኳት። ፌስቡክ ላይ ያገኘዋት እና ብዙ ጊዜ ሳር እንግዲህ እናቷን የፈለገችበትን ሁኔታ እንዴት እንዳገኘቻቸውና ያገኘችው ምላሽ ነው እህታችን የምትነግረን። የምመኘው ነገር ነበር ኦር በቃ የሆነ አይምሮ የሚስለው ነገር ነበር፣ ወይ ችግር ውስጥ ሆና ወይ ተቸግራ ወይ ለመምጣት ፈርታ ምናምን ብዬ ነበር ራሴን ሪዝም የምሰጠው። ምክንያቱም የምርም አልፈለገችኝ የሚለው ነገር መቀበል አልፈልግም እና ሳየው ግን ያለችው ውጪ ነው፣ አሜሪካ ናት፣ ጥሩ ህይወት ላይ ነው ያለችው ምናምንና ኮንታክት ለማድረግ ሞከርኩኝ። በማውቀው ሰው ባልኩ ጓደኛዬ የወንድሟን ስልክ ተፈልጎ ተደወለ። ከዛ ተደወለላት። መልሷ ለዚህ ነው እንዴ ለደና ነገር አትደውሉም ብላ ነበር የዘጋችው እና ያው በሰዓቱ ምንም እንዳልኩ ነው ጸጥ ብዬ ነው እንትምለው ለሰው ለአጎቴ ለወንድሟ እሺ ምናምን ብዬ መለስኩኝ። ግን በጣም ከዛ ኋላ ነው ሌላ ሱስ ውስጥ የገባሁት እኔ ድጋሚ ማለት ነው ወደ የገባሁት። ከዛ ኋላ ነው በጣም ፕሮሰስ ማድረግ ከብዶኝ ነበር። ምክንያቱም ድጋሚ ጥፋተኛ እንደሆንኩ ነው እንዲሰማኝ ያደረገችው እና ከዛ ኋላ ሲሟንም ቀየረች ምናምን እንዳላገኛት ድንጋጤ ውስጥም ነኝ፣ አላመንኩም። ምክንያቱም የጠበቅኩት ሶሪም ብቻ ነበረ። ምንም ከሷን ፈልጌ አልነበረ። ምንም እኔ ህይወቴን በራሴ እያስተካከልኩ ነው ያለሁት፣ ግን ይቅርታን ጠብቄ ነበረ። አትሊስት አሁን ትልቋን ቤተልን ቤተሰብ ያላት የሚያግዛት ምንም ነገር ቢደርስባት ሄዳ የምትጠጋ እንደዛ ነበር መጀመሪያ የፈለኩት። ግን ያው እንደምታውቁት እንግዲህ ዓለማችን ላይ የእናት ሚና ምን ያክል ትልቅ እንደሆነ ይታወቃል። በዛ ላይ እናት ደግሞ ለልጆቿ የፈለቀ አባት እንደውም ይወቀሳል፣ ልጆቹን ጥሎ ይሄዳል። ልጆቹ እንደዚህ እናት ግን እንደው ሻንጥልጥላ ልጆቿን ምናምን ይባላልና በዛው ልክ ደግሞ አንዳንድ ታሪኮች ትሰማላችሁ። እንዴ እናት ነች ግን እናት ሆና ነው ይሄን ያደረገችው ምናምን ትላላችሁ። ኢቭን የቬሮኒካንም ታሪክ እናውቃለን የእናቷን ታሪክና
ይኸውንችም እንግዲህ ምን ያህል እንደሚሰብር ውስጥ ከበጣም ከባድ ነው እንግዲህ በቃ ወጣሁ ማዬ እኮ ሄድኩኝ እኮ ለህልሜ ነው የምኖረው ማዬ ሂድ አልኩ እኮ ለማንም ከሊስትሮ ተነስቼ ወቴን ቀይራለሁ አታብራራልኝ ሂድ ለልጄ ትኛለሽ ያኔ ሂድ አልኩ እኮ ናፍቅሻለሁ አልመለስም አትመለስም እጄ ሄድኩ ነው ማዬ ይኸው እማ ይኸው እማ ተበላው እኮ ይሄ አጋሰስ በዛ ቤት የታክሲ አስደወራለሽ የታክሲ ይሄ ኑሮ እኮ ስንቱን ጉድ አረገው ስንቱን የፈለገ እንዴ በዚህ ሰዓት የሆነ ትንሽ ገቢ ራስ መቻል ጥሩ ሆኖ ሳለ የሚያስችል ገቢ ሳይኖር ከቤት መውጣት አትሊስት የቤት ኪራይን በጣም የተፈተን ነው ምን አለፋሽ የዘላለም ቁስል ነው ያዝንበት የእውነት እግዚአብሔርን የዘላለም ቁስል ይዤበታለሁ ግን አይነገርም ይሄ ሚዲያ ላይ ምን ብዬ እንግዲህ ሰሞኑን የጥቁር አዳይን ፊልም ከተለቀቀ በኋላ እንግዲህ በጣም በመሃላቸው ትልቅ ችግር ነበር ለካና በተዋናዮቹና በሷ ማከል እንግዲህ ባለቤቷ አምናታይም አለ ስለሱ ያብራራችበት ቦታ ነው ይሄ እኔ ሰው እንዲያዝምልኝ አይደለም የምኖረው ሊና ናት በቃ የራሷን ህይወት ነው የምትኖረው በራሴ ነው የምኖረው አላስመስልም ገባሽ እና ሰው ኮምፕሌን ስላደረገኝ የሆነ ስለወቀሰኝ ምናምን ልክ የሆነ ነገር ብቻ ነው መቀበለው ትክክለኛ ምክር የሚሰጠኝን ሰው እቀበላለሁ ለምሳሌ ቤተሰብ ምናምን የውጪ ሰው ምናምን ዘመድ እንኳን እንደዚህ ሲያገኝሽ በሆነ አጋጣሚ እሉ የምር እንደዚህ እውነት ነው ምናምን ሲለኝ አበሳጫለሁ ገባሽ ለራስሽ ሰው ታስረጃለሽ ለብዙሃኑ ሰው ማስረዳት አትችይም ግን እኔ ጥቁር አደይ ላይ ብዙ ተፈትኛለሁ ከዛ ብዙ ንብረት ጠፍቶብኛል ንብረቴን ወስደው አልመልስም ያሉ ብዙ ሰዎች አሉ የእውነት ምነግርሽ ታውቂያለሽ መቼስ አንቺ ማለት እቃ እንኳን ሲሰበር ክፈሉ የሚል ካፌ ወጥቶ አያውቅም እናቴም እንደዚህ ብሎ አያውቅም ምንም ነገር የለም ገባሽ ከዛ እልፍ ነው ማለት እንደዚህ ማለት ፊልም ገበና ነው እኔ አሁን ድሮ ስለማላውቀው እናደድ ነበር በሳጭ ነበር እናገራለሁ ምናምን እል ነበር ግን ብዙ ገበና አለው ገብቶሻል ብዙ ማትናገሩ ምን እናገረው ተናግረናል ገብቶሻል እስከዛሬ ታሟል ሰው ብዙ ሰው ታሟል ለምሳሌ ብዙ ጊዜ ተናግሬያለሁ ምክንያቱም የኔ ጥፋት አይደለም የነሱ መታመን ቦታው አለ በቃ ባባ እኔ ታምሜያለሁ አይደል የኔ ጥፋት አይደለም እኔም ስለመታመን እኔ ሎኬሽን ማናጀሩ ወስዶ እዚህ ነው ሎኬሽኑ ፊልሙ መሰራት ያለበት ካለ his profession ሎኬሽን ማናጀር እስከሆነ ድረስ ያለውን ማድረግ አለብን ስክሪፕቱን አንብቦ ነው የሚለው እዛ ቦታ ስንሄድ ደግሞ በሽታል ሁላችንም የተያዙ ሰዎች ብዙ ናቸው የእውነት ጥፋቴ አይደለም ግን ጥፋቴ ባይሆንም ይቅርታ ጠይቃለሁ የኔን ፊልም ሊሰሩልኝ ስለመጡ ይቅርታ ለማስታመም ሞክሬያለሁ ሐኪም ቤት ለመውሰድ ሞክሬያለሁ ለመጠየቅ ሞክሬያለሁ የእውነት ምነግርሽ ናታይ በጨለማ ቀን ከሌት ሳይ ታሞ ነው ብዙ ነገር ያደረገው እዛ አልፎ ደግሞ ከሆኑ ነገሮች አንዳንድ ሰው እንዴት አለ መሰለሽ መልአክ የሚመስለን ሰው አለ አይደል ስታዩ ፐርፌክት የሆነ የሚመስለን ምናምን ለዚህ እኮ ነው ነገር ሴሌብሪቲ ላይ የሚጸናው ምንም ያላረጉ ሰዎች እኔ ሲናገሯቸው ሶሻል ሚዲያ ላይ ምናምን ንድድ ያደርገኛል እናደዳለሁ በጣም እዛ መልአክ ፐርፌክት የሆነ ሰው የሚመስልሻል አይደል ይሁን ግን ሰው የሚያወራውን ማይኖሩ ሰዎች አሉ ደግሞ ገባሽ ህይወታቸው ያ አይደል በደንብ በትንሽ ጊዜ ውስጥ ዲቴል የምናውቃቸው ገብቶሻል ዲቴል ነገር የምናውቃቸው አንቺ ደግሞ አንዳንድ መጀስና ምን እንደሚሰሩ የት እንደሚበሉ የት እንደሚጠጡ የት እንደሚያመሹ በቃ ሁሉም ነገራቸውን የምናውቅ አይደል እዛ አይነት ሰዎች አሉና ከዛ የሆነ ሰው ትገምቻለሽ ያው ሰው አይደለ ለምሳሌ ጥሩ ሰው ነው ብለሽ ሪስፔክት ለማድረግ ትሞክራለሽ ለመንከባከብ ትሞክራለሽ ብዙ ነገር ታደርጊያለሽ የእውነት እኔ ብዙ ነገር አድርጌያለሁ በታክሲ እንዳይመጡ ሄጄ ፒክ አድርጌያለሁ ወደኔ መምጣታቸው ስራ እንዳይሆንባቸው የሆነ ፊሊንጉ መጥፎ እንዳይሆን ገባሽ ሀስል እንዳይበዛባቸው ምናምን የሆነ ነገር የለኝም ሲሉት ኦኬ እኔ ያረጋለሁ የምር ከዛ የሆነ ክብር ማያቅሰዋል ገባሽ ስታከብር ምትለማመጪ ይመስላል እኔ በራሴ ደም ተፍቼ ያመጣሁትን ገንዘቤን አውጥቼ የተሰራ ፊልም ነው ኦፍ ኮርስ ናታይም ሼር አድርጎ ያ ሌላ ጉዳይ እኔና ናታይ እንነጋገራለን እሱ ግን እኔ ገንዘቤን የወሰደ ነው እንጂ ገንዘቡን የወሰድኩበት ሰው የለም ማንንም ሰው የለም አግሬሲቭ ሆናለሁ የሆነ ውሸት ነገር ላይ እኔ እውነተኛ ሰው ነኝ
የእውነት እውነተኛ ሰው ነኝ። ማድረግ ያለብኝ ነገር ለማንም ከማድረግ ወደ ኋላ የምል ሰው አይደለም። ማድረግ ከምችለው በላይም በታችም ማድረጋለሁ። ሰው ስቀርብ ሰው ወደድኩ ነው አለቀ በቃ። ከዛ ውጪ ግን በእነሱ ሱሰኛነት፣ በእነሱ የሆነ መጥፎ ጸባይ፣ በእነሱ እንዴ ማለት ስለ ህሊና ሲወራ ሩት ስለ ህሊና ስታወራ ሩት ስለ ራሷ ማወቅ አለባት። እኔ ብቁ ነኝ ወይ እንደዚህ ለማለት አይደል? ምን አድርጋታለሁ? ምን አድርጋልኛለች ማለት አለብኝ። ገብቶሻል? ከዛ አንዳንድ ደግሞ ብዙ ማልነግርሽ ገበናዎች አሉ። ፊልም ብዙ ገበና አለ። ህዝብ ላይ ግን ወጥቶ ስለ ፊልም መጥፎ ነገር አይወራም። እኔ እዚህ ጋር ከተቀመጥኩኝ ስለ ጥቁር አደይ ጥሩ ፊልም ነው፣ በቲም ሰርተነዋል፣ ጥሩ ቲም ነበረን። እንግዲህ ፊልሙ ተሰርቶ አልቆ በጣም ፊልሙ በእርግጥ በጣም ምርጥ ፊልም ነው። ግን ውስጥ የነበረው ሽኩቻ ግን ቀላል አልነበረም። እሷም እንግዲህ ገንዘብ አልሰጡንም፣ አጭበርብረውናል፣ በልተውናል የሚሉ ጭምጭምታዎች ምናምን እየወጣባቸው ነው። እንግዲህ መጨረሻውን ያሳምርላቸው ነው። አርት ውስጡ ብዙ ጣጣ ነው ያለው። ከላይ እንደው ስናያቸው የሆነ ሽልማት ቦታ ለብሰው ሲጠቃቀፉ ምናምን ስናያቸው እንደምናያቸው አይደለም እና ውስጡ በጣም የተቦረቦረ ነገር አለው። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። በሚቀጥለውም አሪፍ የሆነ ቪዲዮዎች ይዤላችሁ እመጣለሁ። ስትገቡ ላይክ ያላደርጋችሁ አሁን ላይክ አድርጋችሁት በሚቀጥለው እንገናኛለን። መልካም ጊዜ። ባይ ባይ።